ኃጢአት ሰርቻለሁ፣ አዎ ወድቄያለሁ፣ ነገ ግን እነሳለሁ። ስለዚህ ጸሎታችሁ እንዳታቋርጡ፣ ቤተክርስቲያን መምጣት እንዳታቋርጡ፣ ወደ እግዚአብሔር መሄድ እንዳታቋርጡ፣ በፍጹም ቃለ እግዚአብሔር ከመስማት እንዳትደክሙ። አይኖ በጣም ይገባኛል። ያንን በጣም እንጠላውን ኃጢአት ማታ አድርጎ ጠዋት ለጸሎት መቆም እጅግ በጣም ከባድ ነው፣ ይገባኛል። ምንም እንዳላረገ ሰው ነጠላ ለብሶ ቤተክርስቲያን መምጣት ከባድ ነው፣ ይገባኛል። መዝሙር መስማት በቃ ቀላል እንዳልሆነ ይገባኛል። ያለን ብቸኛ አማራጭ ግን ክርስቶስ ፊት ልክ እንደ ልጅ ሄዶ አዋጥፍቻለሁ፣ በቃ ይኸው ተመልሻለሁ። ከደስታ ከራቅን ቆይተናል። ስንስቅም ፌክ ነው፣ ስንደሰትም ፌክ ነው። አሁን ከሰው ጋር የመቀላቀል ፍላጎታችሁ እንዴ? ሁላችንም የሆነ ማድረግ የምንወደው ማድረግ የምንፈልገው ግን ማድረግ ያቃተን ነገር አለ የለም? ጸሎት ማድረግ እንፈልጋለን። ሳጓት እስከወደ መቆም ሰላማዊ ሰው፣ ማይጣላ ማይነጫነጭ ደስተኛ ሰው፣ የሚያጠና ብዙ መሆን እንፈልጋቸው ነገሮች አሉ፣ በጣም ብዙ። ግን ማድረግ አልቻለም። ሁሌ እናስባቸዋለን፣ ሁሌ ተኝተን እንመኛቸዋለን። አሁን እኮ እንዲህ ማድረግ የነበረብኝ ፕላን እናደርጋለን፣ እንጽፋለን፣ ግን አልሆናል። በዚህ ቢበቃን ጥሩ ነበር። ግን ደግሞ ማድረግ ሳንፈልግ የምናደርገው ነገር አለ የለም? ይሄ ነው ከባዱ። ሁላችንም የምንታገለው ከዚህ በኋላ አላረገውም፣ ከዚህ በኋላ አላየውም፣ ከዚህ በኋላ አልሰማውም፣ ከዚህ በኋላ እዚህ ቦታ አልሄድም፣ ከዚህ በኋላ ይሄን ነገር አልናገርም ብለን በየቀኑ እየማልን የተገዘትን በቀጣዩ ቀን ደግሞ ራሳችን የምናገኝበት የሆነ የኃጢአት ጉድጓድ አለ። ሁላችንም ያሰቃየን የመረረን ማለት። አንዳንዶቻችን ጭራሽ መታገል ትተን እኔ በቃ የተፈጠርኩት ለዚህ ነው፣ እኔ መቼም ከዚህ ኃጢአት አልወጣም፣ እኔ መቼም የተሻለ ሰው አልሆንም ብለን ተስፋ የቆረጥን ሰዎች አሉ። በተለይ በእግዚአብሔር በተለይ በቤተክርስቲያን ቤት ያንን ኃጢአት ከሰራን በኋላ ራሳችን እናየዋለን። ደግሞ የሚገርማችሁ ስናደርገው ደስ እያለን እኮ የምናደርገው፣ ልክ ሲያልቅ ልባችን መቃጠል ይጀምራል። አረ ሁሉም ነገር ግልጽ ይላል፣ እንዴት የተረከስን የተዋረድን ሰዎች እንደሆነ። ከዛ መተን እዚህ ጋር ልንሳለም ስል ግንቡን መንካት እንፈራለን። ጉልላቱ ስንት ቤተ መቅደስ መግባት አንፈልግም፣ ነጠላ ማድረግ፣ ከዛ ጸሎት ማድረግ ደግሞ የማይታሰብ ነገር ነው ጭራሽ። አይምሯችን ላይ ደግሞ የድምጽ ድምጽ ይመጣል አይደል? አታፍርም አይላችሁ? ምንም እንዳላረገ ሰው አይንሽን በጨው አጥበሽ እግዚአብሔር ፊት ትንሽ አይከብድም? የሆነ ኤክስተርናል የሆነ ድምጽ እኛ እኮ አይደለም። እና የማይሰቃይ ሰው የለም። ብቻችሁን መስሏችሁ ከሆነ እኛም አለን እንላችሁ። ሁሉም ሰው በዚህ ይታገላል። መቼም የሚያልፍ ያልመሰላችሁ ያለፈላችሁ ቀን የለም። በጣም ዝምተኛ ኩል ልትሆኑ ትችላላችሁ። ይሄን ግን መመለስ አለባችሁ፣ መመስከር ግዴታችሁ ስለሆነ። ሁላችንም ከቤተ ክርስቲያን ለመውጣት እየዳዳን ያለን ሰዎች ነን። ምናልባት ደግሞ ወጥተናል። ግን እግዚአብሔር ይገርማችኋል፣ ጫፍ ላይ ያገኘናል። ምናልባት ይሄ ትምህርት ረፍዶም ከሆነ አግኝቶን አልፈነው ትተነው ይደናል። እኛ ወደ እሱ ወደ ብርሃኑ ባንሄድ እንኳን እሱ ወደ ጨለማው ክፍላችን ይመጣል፣ ሊያጽናናን፣ አታልቅሽ አታልቅስ ሊለን ማለት ይዞ ተሸክሞ የሚሄደው የመጀመሪያው ተስፋ አስቆራጭ ነገር ክፉ ልማድ ሱስ ነው። መቼ እንደገባንበት አናቅም፣ መቼ እንደያዘን አናቅም። የሆነ ቀን እንሞክረው ብለን የገባንበት ነገር አሁን እየታግለን እንኳን መውጣት አቃተ። ደግሞ የሚያስጠላው ነገር ለሰው ማውራት አንችል። በጣም ቤስት ፍሬንዶቻችን ናቸው፣ ጓደኞቻችን ነው ብለን ብዙ ነገር ሼር የምናደርጋቸውን ሰዎች ይህንን ድክመታችንን አውጥተን መናገር አንችል። ብቻችንን ነው የምንታገለው እዛ ጨለማ ክፍላችን ውስጥ ማንም ሳይሰማ። ስንት ቀን አልቅሰናል ስለዚህ ጉዳይ፣ ስንት ቀን ተማረናል፣ ስንት ተስለናል፣ ስንት ቅዱስ ተስላችኋል። የማይደረግ ነገር ደግሞ ልንገራችሁ፣ ይሄ ነው። ስለ ኃጢአት በፍጹም እንዳትሳሉ። እሺ እሺ በሉ። ስለ ግን ያው ቢጨንቀን ነው አይደል? ወደን አይደል? ይገባኛል ክብደቱ። እንደዚህ ያደረገልን እግዚአብሔር ስንት ነገር መሆን ሲጠበቅብን በማይሆን ኃጢአት ተጠላልፈን፣ ክፉ ልማድ ተጠላልፈን ቤታችን ቁጭ ያለን ብዙዎች፣ እናንተ ብቻ ሳይሆን በጣም ብዙ ወጣቶች። ስለዚህ በዚህ በጣም በሚደጋገም ኃጢአት ምናልባት እኮ ንስሐ ገብተን እናውቃለን፣ ስጋውንም ተቀብለን እናውቃለን። ግን አንድ ሳምንት ሁለት ሳምንት አንሻገርም፣ ይወቀና ራሳችን እናገኘዋልና አንድ ሰው የሆነ ነገርን በጣም በተደጋጋሚ በሞከረ ቁጥር ነፍሱ እየዛለች እንደማይሳካ እያመነች ነው። እና ሰይጣን በጣም በተቻለው አቅም ያን ተስፋ ማቁረጥ ከጀመረ የፈለገ መጀመሪያው የሚያደርገው ነገር ይሄ ነው፣ ማስያዙ። እና ሁላችንም የምንታገለው ኃጢአት አለ፣ ሁላችንም ለመውጣት የምንጥረው ፕላን የምናደርገው መስከረም ላይ ከዚህ ይሄን አመት ብለን የጀመሩ ገና ወሩ ሳይልቅ የገባንበት ነው። እግዚአብሔር ከዚህ ኃጢአት ያወጣናል አያወጣንም? ያወጣናል። ግን እናምናለን ወይ? እናምናለን ወይ? ለራሳችሁ ያላችሁ አመለካከት ምን አይነት ነው? እውነት በዚህ ኃጢአት የተነሳ እኮ በጣም ብዙዎቻችን ራሳችን ጠልተናል። ለእግዚአብሔር ዲዘርቭ አላረግም። ፍቅርን ዲዘርቭ እንደማናረግ ነው የሚሰማን። በጣም ዲፕረስድ እየሆንን ነው።
ለነገሮች ያለን ፍላጎት ቀንሷል። ድሮ በጣም ያስደስቱን የነበሩ ነገሮች አሁን ያስደስቱን አይደል? ድሮ በጣም ኤክሳይትድ እንሆንባቸው ነገሮች አሁን ይሉ። ድሮ እንደዛ የጓጓንለት ስልክ ዛሬ ምን እንዳረገን ታውቃላችሁ አይደል? ሹል አንድ ነገር ልንገራችሁ፣ ሁላችንም ከስልካችን መላቀቅ እንፈልጋለን። አሁን ምን ላርገው ምንለው ነገር አሁን ስልካችን ግን ያን ትዝ ይላችኋል። ስማርትፎን ምናምን ቤተሰቦቻችን የነበረ ነገር ጌም ነበር የምንጫወተው እኮ ምንም አናውቅም ነበር። አሁን ግን አሁን ነፍሳችንን አሳስሮ ቁጭ አድርጎናል። እንዴት ልትሆው ነው? ሁሉ ነገራችን ሆኗል። ኃጢአቱን የጀመርነው በዛ ነው። ክፋቱን የጀመርነው በዛ ነው። እግዚአብሔርን የሚያስተውን እሱ። እስኪ ማን ይሙት ከእናንተ ማለት አይናችንን ጨፍነን ጠዋት ስንነቃ እንዲህ በዳበሳ የምንፈልገው መዝሙረ ዳዊት ነው። ገና አንድ አይናችን ሳንገልጥ እንዲህ በአንድ አይናችን አይደል ቼክ የምናደርገው። አይለየንም የትም ቦታ። ብዙዎቻችን እኮ በዚህ ኃጢአት የተነሳ የንስሐ አባቶቻችን ያማረር መስሎን ጭራሽ አሁን የሸሸናቸው ሰዎች አይደል መንገድ መቀየር ጀምረናል። አሁን ምን ብዬ ነው የኔ እጄ የምነግራችሁ ለሰባተኛ ጊዜ እያለን ሪሌት እንደምታደርጉ በደንብ አውቃለሁ፣ ይገባኛል። ስለዚህ ብቻችሁን አይደላችሁ። ሁሉም ይሄንን ታግሎ ኃጢአት እስከ ህይወት ፍጻሜያችን ድረስ እየታገልን እስከ መጨረሻው እየታገልን መቼ ነው መተው ካላችሁኝ ሞተን ስንቀበር ብቻ ነው ድል የምንነሳው። ኃጢአት ሁሌም ይፈትነናል። በዚህ መሃል ትልቁ ነገር ግን መነሳት ነው። እግዚአብሔር ስለወደቅክ አይደለም የሚከፋው ስላልተነሳህ ነው። ስለዚህ እግዚአብሔር ይወላችሁ ከመነሳታችን እንጂ ከውድቀታችን ጋር ምንም ነገር የለውም። የሆነ ቀን ተነስተን በዛው እንቀራለን። እግዚአብሔር ያንን ቀን ቅርብ ያድርግልን። ስለዚህ በኃጢአታችሁ መቼም ተስፋ እንዳትቆርጡ። እግዚአብሔር መቼም በእኛ ተስፋ ምን ስለማይቆርጥ እሱ ካልቆረጠብን ምን አገባችሁና እስከ መጨረሻው ድረስ እንታገላለን። ምናልባት እግዚአብሔር ሞታችንን ያደረገልን ከእሱ ጋር ታርቀን የቀረን ቀን ሊሆን ይችላል። የሆነ ቀን ረስተነው ማድረግ ትተን ከ5 ዓመት በኋላ እኮ ትዝ ሊለን ይችላል ኃጢአቱ። መቼ ነው የተወኩት ይሄንን ኃጢአት ልትሉ ይችላላችሁ። ይሄን ማድረግ ብንችለው ደግሞ ወደ እግዚአብሔር ስንቀርብ ብቻ ነው። እስከ ዛሬ በጣም ብዙ ነገር ሞክረናል። ሀውቱ ምናምን ብለን ራሱ ሰርች አድርገናል ዩቲዩብ ላይ አይደለ? ጄሚናይንም ጠይቀናታል፣ ቻት ጂፒቲንም ብለናል። የሰጠን መፍትሄ ሰርቷል። ብዙ ነገር ሞክረናል አይደል? የአሁኑን እስኪ ከእግዚአብሔር ጋር ሞክሩት። እስቲ አሁን ክርስቶስን ሞክሩ። እስቲ አሁን ስጋና ደሙን ሞክሩ። ያን ማድረግ አለብን። ይሄ መጀመሪያው ነው። ሁለተኛው ደግሞ ራስን መጥላት ነው። ብዙዎቻችን ራሳችን ያለን አመለካከት ልክ አይደለም። ከዚህ ኃጢአት የተነሳ ከሰዎች የተነሳ ከቤተሰቦቻችን የተነሳ በጣም ብዙዎቻችን መስታወት ፊት ቆመን ስለ ራሳችን የምናወራው ነገር ልክ አይደለም። አይ እኔ መሆን ሰው አይደለሁም፣ እንደቀላል እየተወራ ምረባ ሰው አይደለሁም። አይ እኔ መቼም ሰው አልሆንም አይደል? እንዲያል ምትሉት ራስን መጥላት ምንም ነገር ላይ ፊት እንደማናደርግ ነው የሚሰማን። የትም ቦታ ላይ እንደተጋበዝን አይሰማን። የትም ቦታ ላይ ኮንፊደንት እንደሆንን አይሰማን። ከሁሉም የጠቆረ ነፍስ ያለን እኛ ብቻ ነው ይመስል። ገና ከሩቁ ምናምን ሰዎች እኛን አይተው የሚጠሉን ይመስለናል። ቀድመን ጨርሰናል እኛ አይምሯችን። እግዚአብሔርም ይወደን አይመስለን፣ ቼክ የሚያደርገን አይመስለን። እሱ የጻድቃን አምላክ ነው የሚመስለን አይደል? እዛ ጧት ቤተክርስቲያን የምትሄደው የሚሄደው ዲያቆኑ ምናምን እሱ ላይ ትኩረት የሚያደርግ አምላክ ያለን ይመስለን። እኛን ዞር ብሎ የሚያየን አይመስለን። ቦታ ያለን አይመስለንም። እዚህ ቤት ውስጥ ቤተክርስቲያን ውስጥ በጣም ብዙ ሰዎች ጋር ከብዙ ሰዎች አቴንሽን እንፈልጋለን። በጣም ከብዙ ሰዎች የተቸገርንባቸው ብዙ ነገሮች አሉ። ያንን ባለመኘታችን እኛ የምንወቅሰው እነሱን ሳይሆን ራሳችን ነው። መወደድ ያልቻልኩ ሰው ስለሆንኩ ነው ብለን ግን እስከየት ድረስ የተወደድን እንደሰው እንደሆን ቢገባችሁ እንደው ምንም የረከስን ብንሆን፣ ምንም ትምህርት ላይ ጎበዝ ባንሆን፣ ድሃ ብንሆን፣ ኃጢአተኛ ብንሆን ማን ይወደናል? ምን ትፈልጋላችሁ? ማንም ቢጠላኝ ምን ይወደኛል? አባት ይወደኛል ማለት አለባችሁ። ማንም ቢጠላኝ እግዚአብሔር ይወደኛል። ማንም ባይቀበለኝ አንተ ጸባይ ደስ አይልም፣ አንተ ለፍላፊ ነህ ምናምን ሰዎች ብዙ መስፈርት ያወጣሉ አይደል? አይ ከዚህች ልጅ ጋር መዋል ምናምን ምን አገባ? እግዚአብሔር ይወደኛል። በፍጹም ተሳስታችሁ ራሳችሁ እንዳትጠሉ። ራስን መጥላት ኃጢአት ነው። ምክንያቱም እግዚአብሔር የወደደውን ነገር የመውደድ ምን አለብን? ግዴታ አለብን። እግዚአብሔር ደግሞ ማንን ነው የሚወደው? እኛን ሰዎች። ብዙዎቻችን ለቤተሰቦቻችን ለጓደኞቻችን ጠቃሚ እንዳልሆን የሚሰማን እዚህ ምድር ላይ ደግሞ በጣም ገዳዩ በሽታ ጠቃሚ ያለመሆን ስሜት ነው። ታምናላችሁ? ጠቃሚ ያለመሆን ስሜት ግን እመኑኝ እግዚአብሔር አይሳሳትም። ባንጠቅም አይፈጥረንም ነበር። እስከዚህም አያሳድጋችሁም። ገና በ3 ዓመታችሁ በ2 ዓመታችሁ ይቀዳል ነበር። ምንም ማለት ማጣበብ ነው። ቦታ ቫልዩ ስላለን ይኖር ነው።
ያለ ነው ማለት እስካሁን እየጠበቀ ያንተ እግዚአብሔር አይሳሳትም። የፈጠረ ለምክንያቱ ስለምንጠቅም። አንዳንድ ሰው ለእናቴ ብሎ ራሱን ማጥፋት ምናምን ይላል። ቤተሰቦቼን ለማሳረፍ ብዬ ባልኖር ይላል። የሆነ በሽታ ቢገለኝ ራስ ነው ያስቆጣው። እናቴ እንደዚህ ከማሰቀኝ፣ አባቴ እንዲህ ከማለፋ፣ ሰዎች በእኔ ምክንያት እንደዚህ ከሚሆን እግዚአብሔር ምክንያት አለው። ትንሽ ጠብቁት። ትንሽ ራስን ማክበር፣ ራስን መውደድ፣ ራስን በክርስቶስ አይን በኩል መመልከት በጣም አስፈላጊ ነው። እሺ ትላንት ያሳለፋችሁ እግዚአብሔር ነገ አይኖርም? ለምን ነው የምትጨነቁት? እውነት እስኪ እንሞት እንደሆነ እናያለን። እስኪ ይሄ ኑሮ ይግደለን። እስኪ እውነት እግዚአብሔር እያለ ህዝቡን በባህር ከፍሎ ያሻገረ አምላክ እኛን የኑሮ ውድነት፣ ፈተና፣ ኢንትራንስ ምናምን ምን ሆናችሁ? እና ነገን መፍራት አያስፈልግም፣ መጨነቅ አያስፈልግም። የመጨረሻው የህይወት ትርጉም ማጣት ነው። ብዙዎቻችን ግራ ገብቶናል ምን ማድረግ እንዳለብን። ለምንድን ነው የምኖረው? ለምን የተፈጠርኩት? ምንድነው ዓላማዬ? ምንድነው ፐርፐዜ? አይደል? ምንድነው መክሊቴ? እግዚአብሔር ለምን የፈጠረኝ? ይሄ ለመጨረሻው ሰውን ተስፋ የሚያስቆርጠው ነገር ነው። ህይወቱ ሚኒንግለስ ከሆነበት ሰው ይወድቃል። ሚኒንግለስ ከሆነበት ሚኒንግ እንዲኖራችሁ ከፈለጋችሁ እመኑኝ፣ እዚህ ቤተክርስቲያን መጣችሁ ማገልገል ጀምሩ። ሰንበት ቤት ግቡ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። እግዚአብሔር ለምን እንደፈጠራችሁ መጣቁት ቤተክርስቲያን ስትሆኑ ብቻ። ለምን እንደፈጠራችሁ እዚህ ምድር ላይ ከአንተ ውጪ የማይፈታ አንድ ችግር አለ። አንተ ስትፈጠር አብቶ የተፈጠረ ከአንቺም ውጪ ሳትፈቱት ከሞታችሁ ሳይፈታ ይኖር። እግዚአብሔር የፈጠረን ለምክንያት ነው። መክሊት ጸጋ ሰጥቶ ጠቃሚ አድርጎ ለብዙ ሰዎች የምንተርፍ ሰዎች አድርጎ ነው የፈጠረን። ያንን ቤተክርስቲያን ውስጥ መታችሁ ፈልጉት፣ እናታችሁ ጋር እሷ ታሳያችኋለች። ንስሐ ግቡ፣ የክርስቶስን ስጋና ደም ቶሎ ቶሎ ተቀበሉ። ያን ጊዜ ህይወት ትጥማችኋለች፣ ለነገ ትጓጓላችሁ። አሁን እኮ ጸጥ ብንል ደስ ይለናል። ሁላችን የሆነ ነገር ቢያበቅ ዝም ብንል፣ እግዚአብሔርን የያዘ ግን ተስፋ አለው ውስጡ ደስ ይላል። እና ክርስቶስ ተስፋ እንዳለን ያሳየው ልንወጣ ጫፍ ላይ እንኳን ደርሰን ተስፋ ቆርጠን ቀርቦም ቃሬዛውን ምን አለ ነካ፣ አስቆማቸው። አንተ ጎበዝ እልሃለሁ ተነሳ ብሎ ለእናት አሳልፎ ሰጣትና እንዳትሸዋወዱ ከክርስቶስ ጋር አደራችሁ። ምናልባት ዛሬ ይሆናል በአራቱም ሰዎች ተሸክመን እየወጣን ጫፍ ላይ ያገኘን ዛሬ እዚህ ጉባኤ ላይ ሊሆን ይችላል። ዛሬ ይሆናል ቃሬዛውን ነክቶ ያስቆመንና እንዳትሸዋወዱ ከክርስቶስ ጋር ንስሐ መግባት በምንችልበት እስከወዶ መቀበል በምንችልበት እድሜ እንቀበል። በዚህ በጉዝናችሁ ወራቶች፣ በዚህ ወጣትነታችሁ እግዚአብሔርን ቀረቡት። እግዚአብሔርን በሚገኝበት ጊዜ ፈልጉት ታገኙታላችሁ ተብሏልና። ስለዚህ ቢያንስ እንኳን እውነቴን ነው የምላችሁ እኛ እንኳን ባንሆን አያሳዝናችሁም? ይህ ወጣት ይህ ጄኔሬሽን አያሳዝናችሁም? ይህ ትውልድ አያሳዝናችሁ? ለሰዎች ተስፋ የምንሆን ጨለማ ውስጥ ሱስ ውስጥ ላሉ ወጣቶች እንኳን ደህና ተስፋ ማጽናኛ የምንሆን ሰዎች እንድንሆን ራሳችን ማበርታት አለብን። ከራሳችን አልፈን ሰዎችን ማበርታት አለብን። ለዛ ህይወት እግዚአብሔር ያደርሰን። አግኝቶ ቃሬዛውን ነቅቶ ከሞት አስነስቶ ለእናታችን አሳልፎ ይስጠን እግዚአብሔር። ወስብሐት ለእግዚአብሔር።